በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት የቃል ኪዳን ያደራ ልጆች፣ እነሆ በታላቅ ናፍቆት ስንጠብቀው የቆየነው የነሐሴ 21ዱ ዓመታዊ የእናታችን የቅድስት ድንግል ማርያም የዕርገቷ መታሰቢያ በዓል ዋዜማ ላይ ደርሰናል። በዛሬው ዕለት በነሐሴ 20 ለተዝካረ ፍልሰታ ለማርያም ድንግል 5ኛ ቀን መታሰቢያ እንኳን በሰላምና በጤና አደረሳችሁ አደረሰን። ነገ በታላቅ ድምቀት በመላእክት ዝማሬና በጻድቃን እልልታ የምናከብረውን የእናታችንን የትንሣኤዋንና የዕርገቷን በዓል ከማክበራችን አስቀድመን ዛሬ በዋዜማው መንፈሳችንን ይዘን ወደ አባቶቻችን ሊቃውንት የጸሎትና የምስጋና ዓለም እንጓዛለን። ሊቁ አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ፣ ቅዱስ ኤፍሬም በውዳሴ ማርያም እንዲሁም አባ ሕርያቆስ በቅዳሴው እንዳመሰገኗት እኛም እናታችን ደስ ይላት ዘንድ መዓዛ ስሟን እያነሳን በክብር መጠሪያዎቿ እያወደስን በታላቅ ተመስጦ እናመሰግናታለን። እግዚአብሔር የሚቀበለው ድንግል እመቤታችን ደስ የምትሰኝበት እኛም የምንባረክበት መርሃ ግብር ያድርግልን ለዘላለሙ አሜን። ኦ እግዝእትነ ማርያም ከፍጥረት ሁሉ ተለይተሽ የተመረሽ ልዕልት፣ በሰማይና በምድር የተመሰገንሽ ውድስት አንቺ የልዑል ማደሪያ የቅዱሳን ጥበብ ነሽ። እናታችን ሆይ የሰው ልጅ ሁሉ በኀጢአት ወድቆ በሞት ጥላ ስር በነበረበት ዘመን ለጨለማው ዓለም የአዳም ተስፋ ሆነሽ የተገኘሽ አንቺ ነሽ። ከቀደሙት አባቶች ጀምሮ ስምሽ ሲጠራ ኖሯል። አምላክ መሥዋዕቱን የተቀበለለት የአቤል መዓዛ፣ የሕይወቱ ማንነት የሆነች የአቤል ሕልውና፣ እንዲሁም ከክፋት የራቀሽ የአቤል የውሃቱ አንቺ ነሽ። ሞትን ሳያይ ወደ ብሔረ ሕያዋን ለተነጠቀው ጻድቅ የሄኖክ ደግነት፣ ምስጢር ለተገለጠለትም የሄኖክ ራእይ አንቺ ነሽ። ከጥፋቷ የዳንባት የኖኅ መርከብ፣ በሰማይ የምሕረት ቃል ኪዳን የታየባት ብሩህ ቀስተ ደመና፣ እንዲሁም ከድካም ሁሉ ማረፊያ የሆነች የላሜ ዕረፍት አንቺ ነሽ። ኦ ማሂደረ ትፍስሕት የደስታ ማደሪያ የሆንሽ ድንግል ሆይ የትውልድ ሁሉ በረከት በአንቺ ተጠቅልሏል። አንቺ የሴም ምርቃቱ፣ የሴም ዕድል ፈንታ እንዲሁም የያፌት ርስት ነሽ። በሃይማኖቱ ለጸናው ለአብርሃም ገራይቱ እርሻው፣ በእንግድነት ለተቀበለችው የሳራ ድንኳን እንዲሁም የተስፋው ቃል ለተፈጸመበት የይስሐቅ ሽቶ አንቺ ነሽ። በእስራኤል ነገዶች መካከል ስምሽ የከበረ ነው። የሮቤል ተክል፣ የይሳኮር ልደት፣ የአሴር በረከት፣ የንፍታሌም ዘንባባ፣ የብንያም የሰርክ መና፣ የዮሴፍ አረጋጊ የተባልሽ የደስታ መገኛ አንቺ ነሽ። ድንግል ሆይ አንቺ የነቢያት ትንቢት ማረፊያ፣ የሕግ ሁሉ መፈጸሚያ ነሽ። ከነደደው እሳት ሳይቃጠል ለሙሴ የታየው የሲና ዕፀ ጳጦስ አንቺ ነሽ። ጽላት የተሸከመች ታቦት ዘዶር፣ ሕግ የተጻፈባት ጽላተ ሕግ፣ አማናዊቷ ጽላት ኪዳን አንቺ ነሽ። ደብተራ ዘትዕይንት፣ የምስክር ድንኳን፣ ማኅደረ ሰላም፣ አማናዊቷ መቅደስና የሃይማኖት መቅደስ አንቺ ነሽ። በአገልግሎት ለተለየው የአሮን ጸናጽልና ለምልማ ያፈራሽ በትረ አሮን፣ ምድርን ለወረሰው የኢያሱ የምስክር ሐውልት፣ ድልን ለተቀዳጀችው የዲቦራ ምስጋና፣ ጠላትን ላጠፋችው የሲሳራ ሞት፣ ንጹሕ ሆኖ ለተገኘው የጌዲዮን ጸምር አንቺ ነሽ። የንጉሣውያን ክብርና ሞገስ ባንቺ ታይቷል። የሳሙኤል ሽቱ የተቀባባት የሳሙኤል የቅባ መንግሥቱ ነሽ። አባታችን ዳዊት በበገናው የዘመረላት ለዳዊት ወለቱ ልጁ የተዋበችው የሰለሞን አክሊልና የክብራችን አክሊል አንቺ ነሽ። የእሴይ ሥር ሆነሽ በቀልሽ፣ ሰማይ ኅብስት የያዘች የኤልያስ መሶበ ወርቅ፣ ነቢያት በየዘመናቸው በረቂቅ ምስጢር አይተውሻል። የተዘጋችው የሕዝቅኤል በርና የክብሩ የሕዝቅኤል አዳራሽ አንቺ ነሽ። መብራት የሚያበራብሽ የዘካርያስ መቅረዝ፣ ፍሳው የሆነው የዘካርያስ ደስታ፣ ክርስቶስ የተወለደባት የሚክያስ ኤፍራታ፣
የተመረጠችው የሐጌ ቤት፣ ፍሬ ያፈራችው የባሮክ በለስ፣ ጠላትን ያሸነፈችው የዮዲት ጥበብ፣ በብርሃን የተሞላችው የጦቢት የዓይኑ ብርሃን፣ የናቡቴን ተክልና ከመከራ የታደገች ለሶስና የሐዘን ዕረፍት አንቺ ነሽ። ኦ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ሆይ የንጽሕናሽ ውበት ወደር የለውም። አንቺ የገነት ኩል አረንጓዴ የሆንሽ ሐመልማለ ገነት፣ የወርቅ ግምጃ ሐመልማለ ወርቅና የምታበሪው ተቋመ ዘወርቅ ነሽ። አንቺ የዋህ የሆንሽ ርግብ ጻዕዳ ነጭ ርግብ ያማረች ርግቤ ሰናይት፣ የተዋበሽ ነያ ሰናይትና ሰላምን የምትሰብክ ሶልያና ነሽ። አንቺ የሰማይት ከተማ የጽዮን እናት ነሽ። እምነ ጽዮን ድንግል እና ወለተ ጽዮን ተብለሽ ተጠርተሻል። አምላክ ያደረብሽ ሀገረ ክርስቶስ፣ ጻድቃን የሚናፍቋት መንፈሳዊ አገርና ንጽሕቲቱ ሀገረ እግዚአብሔር አንቺ ነሽ። ኦ ወለታና ወኢያቄም ለዓለም ሁሉ እናት የሆንሽ እናተ ብዙኃንና እመ ብዙኃን ነሽ። የአዲስ ኪዳን መባቻ የድኅነታችን መጀመሪያ ባንቺ ተከፍቷል። የገብርኤል ብስራት ሲነገርሽ ቃሉን በልብሽ የጠበሽ መዝገበ ቃልና ምስጢረ ስብዓት ሆንሽ። አንቺ ምልዕተ ውዳሴ ምስጋና የተሞላሽ፣ ምልዕተ ጸጋ ጸጋን የተመላሽ፣ ምልዕተ ፍስሐ ደስታን የተሞላሽ እና ምልዕተ ክብር ነሽ። የእግዚአብሔር ልጅ ከአንቺ ተወለደ። ስለዚህም አንቺ የአሚናዳብ ሰረገላ፣ የሕይወትን ፍሬ ያስገኘች ሐረገ ወይን፣ ፍሬሽን የበላ የማይሞትባት ዕፀ ሕይወትና ወደ ሰማይ የሚወጣ ማዕረገ ሕይወት ነሽ። ጌታችን ከማኅፀንሽ ስለወጣ ምስራቅ ምስራቃት ሆተ ምስራቅና ሙጻ ሳይ ተብለሻል። አንቺ እውነተኛውን ብርሃን ያስገኘሽ እሙ ለፀሐይ ጽድቅ ብርሃነ ሕይወት እመ ብርሃንና የብርሃኑ መግቢያ አንቀጸ ብርሃን ነሽ። ከአንቺ በተወለደው አምላክ ምክንያት ሰማይና ምድር ታረቁ። ስለዚህም አንቺ ዳግማዊት ሰማይ ነሽ። አንቺ የመላእክት እህት፣ መከራን ለታገሱ የሰማዕታት እናት፣ ወንጌልን ለሰበኩ የሐዋርያት ሞገስ፣ በምድረ በዳ ለጸለዩ የኤፍሬም ባራኪ፣ ጌታን ላገለገለችው የአልዓዛር እህቱ፣ እንዲሁም ወንጌልን ለጻፈው የዮሐንስ አንደበቱ ነሽ። ኦ እናታችን የሐዘንተኞች አጽናኝ ናዛዚተ ሕዙናን፣ የቁጣን ማዕበል የምታረግብ አቁራሪተ መዓት፣ ርኅራኄ የሞላባት ርኅሪተ ልብ ነሽ። አንቺ ወደ ሕይወት የምታስገባ አንቀጸ አድኅኖ፣ የዓለም ሁሉ ቤዛ ቤዛዊተ ዓለም ነሽ። በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንቺ ስለተወለደ መድኃኒት ይእቲ እርሷ መድኃኒት ናት ተብለሽ ተመስግነሻል። ኦ እመቤታችን ከላይ በክብር ስሞችሽ እንደ ጠራንሽ በሰማይም በምድርም የተመሰገንሽ ድንግል ሆይ በዕለተ ዕርገትሽ በምትሰጪው በረከት አሳትፊን። ዛሬ በመከራ በሐዘን በበሽታና በጭንቀት ውስጥ ያሉትን ሁሉ ናዛዥተ ሕዙናን የሐዘንተኞች አጽናኝ በሆነው ምልጃሽ ፈጥነሽ ድረሽላቸው። አገራችንን ሰላም አድርጊ፣ ቤተ ክርስቲያናችንን ጠብቂ። የእመቤታችን የቅድስት ድንግል ማርያም አማላጅነት የአምላክ እናትነቷ በረከት ከሁላችን አይለይ። ከዚህ በመቀጠል ሊቁ አባ ጊዮርጊስ ዘጋስጫ በዕለተ ረቡዕ የአርጋኖን ድርሰቱ ልብን ደስ በሚያሰኝ ምስጋና እንዲህ ብሎ አመስግኗል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ስለ ጌታችን ስለ ኢየሱስ ክርስቶስ አስቀድሜ እግዚአብሔርን አመሰግናለሁ። የውዳሴሽን ፍሬ በዓለም ሁሉ ተሰምቷልና በመንፈስ ቅዱስ እንደተናገርሽ እንዲህ ስትይ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። በእውነት ምስጋና ይገባሻል፣ የእግዚአብሔር እናቱ ሆነሻልና። በእውነት መደነቅ ይገባሻል። በእውነት ምስጋና ይገባሻል፣ የእግዚአብሔር እናቱ ሆነሻልና። በእውነት መደነቅ ይገባሻል። ዓለምን ሁሉ በመሃል እጁ የያዘ እርሱን ወልደሻልና። በእውነት ብፅዓን ይገባሻል፣ ለእውነተኛ ፀሐይ መውጫ ሆነሻልና። በእውነት መመስገን ይገባሻል፣ ለማለዳው ኮከብ ምስራቅ ሆነሻልና። በእውነት መደነቅ ይገባሻል። ለጥምቀት ልጆች መመኪያ ሆነሻልና። በእውነት ብፅዕና ይገባሻል። ከኪሩቤል ክብር ገናነት ለአንቺ ይገባል።
ከሱራፌልም ውዳሴ፣ ከመላእክት ምልልታ፣ ከመላእክት አለቆችም ዝማሬ ላንቺ ይገባል። ከነቢያት ትንቢት፣ ከሐዋርያት ስብከት ላንቺ ይገባል። ከቅዱሳን ሰማዕታት እናታችን መባል፣ ከመሃይምናን እመቤታችን መባል፣ ከክርስቲያንም ሁሉ አፍ የመድኃኒታችን ቀንድ መባል ላንቺ ይገባል። ከመሲሐውያን ነገሥታት አፍ ንግሥታችን መባል፣ ከሉላንም መላእክት በላይ ከፍ ከፍ ማለት፣ ከታችኞቹም ፍጥረታት ላንቺ መገዛት ይገባል። እንግዲህ አንቺ ከሰማይ ትበልጫለሽ፣ ከተራሮችም ከፍ ትያለሽ። ስለ አንቺ እንዲህ እላለሁ፣ ከፀሐይ ብርሃን ከጨረቃም ድምቀት አንቺ ትበልጫለሽ። ስለ አንቺ እንዲህ እላለሁ፣ ከአርዮም መልክ ከመብረቅም ብርሃን አንቺ ታበሪያለሽ። ስለ አንቺ ደግሞ እንዲህ እላለሁ፣ በሰማይ ካሉ ትጓን መላእክት ትከብሪያለሽ፣ ከመናብርትም ከሥልጣናትም ትቀደሻለሽ። ስለ አንቺም እንግዲህ እንዲህ እላለሁ፣ መልኩ አስተያየቱ ልዩ ልዩ ከሚሆን አበባ ፍሬ ትሸቻለሽ። አሁንም ደግሞ ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ በምሕረት አስበኝ። በመስቀል ላይ በምስማት ተቸንክረ ሳለ የቀኙን ወንበሬ እንዳሰብከው አቤቱ በምሕረት አስበኝ። ስለ ንጹሕ አቤል ደም አማላጅነት፣ ስለ ሰው መሆን ትንቢት ምስክርነት፣ ስለ ሞቱ ሰማዕታት አማላጅነት አቤቱ አስበኝ። በጸራ ወርቅ ምንጭ ወንጌልህን ለማስተማር ስላፈሰሱ ስለ ጴጥሮስና ጳውሎስ ደም መፍሰስ አማላጅነት አቤቱ በምሕረት አስበኝ። በአንተ ዘንድ የተወደደው የድንግልናው መዓዛ እንደ ጣፈጠ ሽቶ በካህናቱ ራስ ላይ ስለተቀላቀለው ዮሐንስ ወልደ ነጎድጓድ አማላጅነት አቤቱ በቸርነት አስበኝ። ስለ ሐዋርያት ደም፣ ስለ ሥጋዊ ምስክርነት ስለ ፈሰሰ አማላጅነት አቤቱ በይቅርታ አስበኝ። ስለ ደከሙልህ ቡሩካን ጻድቃን ገድል አማላጅነት አቤቱ በምሕረት አስበኝ። ስለ ተመረጡ ደናግል ንጽሕና የድንግልናቸው ባሕሪ እጅ መንሻ አድርገው ስላቀረቡላ አማላጅነት አቤቱ በቸርነት አስበኝ። ስለ ኪሩቤልና ስለ ሱራፌል ስለ ትጓንም መላእክት ማኅበር እሳቸውም ያለ ርኩሰት ንጹሐን ያለ ሐኬትም መዘምራን አቤቱ በምሕረት አስበኝ። አንተን ስለ ወለደች ማርያም ስለ ከበረች ቡርክት ልዕልት የተመረጸች ንጽሕት ድንግል አማላጅነት ስለ ቅድስናዋ ስለ ድንግልናዋ መዓዛ ከፍጡራንም ሙሉ ይልቅ ስለ ወደድኸው ወዛ ደም ግባቷ የሕይወት የመድኃኒት መጀመሪያ ናትና የንጽሕና የቅድስና መሠረት የዓለም ሁሉ ጌጥ ፈርጽ የፍጥረትን መመኪያ ዘውድ ከዚህ ዓለም ጥፋት ገደል ሰዎች ሁሉ የሚሸጋገሩባት ድልድይ መንግሥተ ሰማያት የምንገባባት ደጅ አመፀኞችም ከወንጀለኞችም ጦርነት ከክፎችም ወገኖች ጸብ ክርክር ከሚያባረሩን የምንድንባት አምባ መጠጊያችን ናት። ከሰይጣን ፍላጻ ከተሳሉትም ጦሮች ከወጥመዱም ካሽክላው የምንድንባት ሃይማኖት ቅጥር በአበባ የምንሻተትባት ከፍሬዋም የምንመገብላት ከጫፎቿን በታች የምናርፍባት የገነት እንጨት ናት። በክብሯና በገናነቷ የምንመካባት ንግሥት በልዕልናዋም ደስ የምንሰኝባት ከሲና ምድረ በዳ እስከ ቃዴስ በርኔ የእስራኤል ልጆች ለበሉት እንጀራ መስፈሪያ ከሚሆን የወርቅ ጎመር የተምር ውሃ የተቀዳባት የወርቅ መግጃ ድርብ ከተከረረ ከጥጥ ፈትል የተሠራች ድንኳን በውስጧ ዕጣን የተቀላቀለው ፍም የተጨመረባት የሚያንጸባርቅ ሲን ቀናት የልብን ውሃ በውስጧ ያለባት የወርቅ ማዕጠንት አንቺ ነሽ። 7 ማብሪያ ያላት በየሦስቱ መያዣዎች 7 መፍሰሻ በራሷ ላይ ለነበሩ ማብሪያ የነበረባት የወርቅ መቅረዝ አንቺ ነሽ። የእግዚአብሔርን ምስጋና ዘፈን የሚዘፍንባት የዳዊት መሰንቆ አንቺ ነሽ። ከንጽሕና ጋር ሙሽራ ከድንግልና ጋር እናት ሆይ ከጥፋት እድን ዘንድ ለምኝልኝ። የዚህ ዓለም ዘመኖች የሚሰጥሙ ማዕበልና ሞገድ ሆነዋልና የመንፈስ ቅዱስ ክንፍ የሚጋርዳት ያለ ርኩሰት እናት ሆይ መመለሴ ወደ ሰንካላው መንገድ ወደ ጉድጓድ ጎዳና እንዳይሆን ልጅሽን ወዳጅሽን ኢየሱስ ክርስቶስን ለምኝልኝ። በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽው እሳትንም በሥጋ የወሰንሽ ድንግል እኔን ኀጢአተኛውን አማልጅኝ።
ሥጋችንንም እንደ ሰም ከሚያቀልተው ከሥጋዊ ፈቃድ እሳትነት አድኝኝ። እመቤቴ ድንግል ሆይ የመልክ ቀጸላ፣ የመሃይምናን አክሊል፣ የሙሽርነት ጌጽ፣ የቅዱሳን ሽልማት ሆይ ከዘመናት ማዕበል ሞገድ አድኝኝ። በጸሎትሽም ጸጥ እንዲል አድርጊው። የዓለም ሁሉ መመኪያ ድንግል እናት ሆይ ከሚያሰጥመው ከአመፀኛ አፍ በደምም ከሰከረሽ መላስ አድኝኝ። መንፈሳዊት መርከብ ሆይ ድንግልናዊት መጾር ሆይ ከክፉ ዘመን መከራ አድኝኝ። የሁላችን መመኪያ የመድኃኒት ሽቱ ብልቃት ያለ ርኩሰት ሙሽራ ሆይ ከቀን ወራሪ ከሌሊት ሰባሪ አድኝኝ። የሕይወት የመድኃኒት ድልድይ የድኅነት መሰላል ሆይ ከዚህ ዓለም ባሕር ማዕበል ሞገድ አድኝኝ። ከባሕር ጠልቆ ከገደል ወድቆ ከመሞት አድኝኝ። አሁንም ዓለም ከሚደርስበት አድርሽኝ። ኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድቆም አድርጊኝ። የደናግል መመኪያቸው የቅድስናቸው አክሊል ሆይ እኔን ከኃጥአን ሁሉ ይልቅ የረከስኩትን አንቺን ከመውደድ በልጅሽ በወዳጅሽ በባሕሪ ሕይወቱ በመንፈስ ቅዱስ ከማመን በቀር ሌላ ትሩፋት የሌለኝን ይቅር በይኝ፣ ይቅር አሰኝኝ። ከእኔ ከኃጢአት የፍዳ የሚበዛ ለሰው የኀጢአት ፍዳ ስድብ ሽሙጥ የለም። ለመላእክትም የሰውም ቢሆን ከንጽሕና ምስጋና የለም። በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ በላዬ የሚመጣውን ዕዳ በንጽሕናሽ ክፈይኝ። ኪሩብ የያዘው ዙፋን ነሽን፣ ነገር ግን ከእርሱ አንቺ ትሻያለሽ። ኪሩብ ከያዘው ዙፋን የተረባሁት የለም። ገነት ከመውጣት አላዳነኝም፣ ከሰይጣን ቀንበር በታችም ከመገዛት አልተቤዠኝም። ነገር ግን በላዬ ለሚቀመጥ የእግዚአብሔር ስሙ ይክበር። አደፍ ጉድፍ የሌለብሽ ንዕድ ክብርት የብርሃን እናት ሆይ እርኩሳት የሌለብሽ ስብሕት የዓለም ሁሉ ጌታ እናት እንግዲህ ምን እልሻለሁ? ሰማይን እልሻለሁ። ነገር ግን ከእርሱ አንቺ ትሻለሽ። ሰማያት ስለ እኔ አልለመኑምና ከሰማይ ሰማያት ዘንበል ብሎ ወደ አንቺ ወርዶ ከአንቺ ሰው ሆኖ ማኅተመ ድንግልናሽን ሳይለውጠው የተወለደ ክርስቶስ ክብር ምስጋና ይግባው። ክርስቶስ ስሙም ክቡር ምስጉን ይሁን። ከተወለደም በኋላ በሕቱም ድንግልና ኖርሽ። ሥርዓትሽም ከሰው ሥርዓት ልዩ ነው። ከዚህ ቀደም ያልሆነ እንግዲህም የማይሆን ነው። የድንግልናሽም ምስጋና መናገር የሚችል ምን አፍ፣ ምን አንደበት፣ ምን አነጋገር ነው? ምስጋናሽንስ ለመስማት የሚቻለው ምን ጆሮ ነው? ከምስጋናሽ ወደብ ከፍጻሜው ከሚደርስ ምን ልቡና፣ ምን ሐሳብ ነው? አንድ ሰዓት እንኳን የድንግልናዋ መዝጊያ ያልተከፈተ ዘላለም ተዘግታ የምትኖር ደጅ ሆይ ሕዝቅኤል ያያት የምሥራቅ ደጅ ከኃያላን ጌታ በቀር በውስጧ የገባ የለም፣ በመግባቱ በመውጣቱ አልተከፈተችም። የመለኮት ምንጻፍ የተነጸፈባት ንጽሕት አዳራሽ ሆይ የንጽሕና ሙሽራ ቤት፣ ርኩሰት የሌለባት የመንፈስ ቅዱስ ሰርግ ቤት፣ ከእሴይ ስር የተገኘች የወይን ሐረግ፣ ከዳዊት ግንድ የበቀለች በትር፣ ከእርሷም አበባ የወጣ ይኸውም የቅዱሳን መዓዛ ኢየሱስ ክርስቶስ፣ ርኩሰትን ለማንጻት ኀጢአትንም ለማጠብ የሚመነጭ የሕይወት ውሃ መግጃ፣ የክብር አዘግቶ ለሥላሴ መስገድን ለምእመናን የምታስተምሪ የሃይማኖት መሠረት የእምነት መጀመሪያ፣ ከማይታዩ ረቂቃን መልአክ ከነፋሳት ይልቅ ረቂቅ የሆነ የማይታይ በባሕሪ የተሰወረ አካላዊ ቃል ከእርሷ የተገለጸ ንጽሕት ሰፊ የተላ ደስታ መጋረጃ፣ ለዘላለሙ የማትፈርስ የማትወርቅ ጸንታ የምትኖር አዳራሽ፣ ለአዳምና ለልጆቹ ቤዛ የሚሆነውን የሕይወት መድኃኒት መሥዋዕት የምትሸከም መሠዊያ፣ ልጅሽም ከወደደኝ በኃይልም ቢሆን በሹመትም በተንኰልም በመላስም በሥራይም በዘመናዊነትም ቢሆን የሚችለኝ የሚቃወመኝ የለም። ነቢዩ ኢሳይያስ እንደተናገረ እንዲህ ሲል እግዚአብሔር አምላካችን ከእኛ ጋር ከሆነ የሚችለን የለም። ቀድሞ እንደተናገርኩት አሁንም ደግሞ መልሼ እናገራለሁ እንዲህ ስል ኪሩብ የያዘውን ዙፋን የረባኝ የጠቀመኝ የለም። ሰማያትም የረቡኝ የጠቀሙኝ የለም። አንቺ ግን ከሞት ባርነት አዳንሽኝ። የአብ በክሩ ልጁ ከአንቺ ሥጋ በመልበሱ ነው።
አሁንስ ወደ ማን ማልዳለሁ? ወደ ማንስ? ለሰው ልጆች ሁሉ የጸሎታቸው መውጫ መውረጃ መሰላል ወደምትሆን ወደ አንቺ በቀር ጸሎቴ በአንቺ ትረግ። ወደ ሥላሴ መንበር በአየርም ቢሆን በረጅሙም በሰማይም ዳርቻ በእሳት ደመና የተቀላቀለ የብርሃን መጋረጃ የሚያናቅፋት የሚከለክላት አይኑር። ዓለምን እንደ ጽንሃ እንደ እንቁላል በያዘ በልዑል እግዚአብሔር በዙፋኑ ዙሪያ በሚቆሙ በካህናተ ሰማይ በማዕጠንታቸው ጽንሃ ውስጥ የተቀላቀለች ትሁን። ኃጢአቴን ያቃጥል፣ ቁስለ ኃጢአቴንም የሚያጠግ የፈውስ የምሕረትን ምንጭ ይክዳልኝ። ስለ ልመናም ከአንደበቴ የወጣችው አንዲት ቃል ለግዳጄ የምትረባ የምትጠቅም በጽርዓትም የምትቀር አትሁን። የፍጥረትንም ሁሉ ጸሎት በሚሰማ በልዑል እግዚአብሔር ፊት ደግሞ የተቃናች ትሁን። ልመናዬም ያለ ዋጋ አትቅር። የተመኘችውን ሳታገኝ ራቁቷን አትመለስ። ያንቺ ኃይለ ቃል በእኔ አንደበት አሸናፊ እግዚአብሔርን ይጥራው። በልቦናዬ ያለውን ግዳጅ ሁሉ ለመፈጸም የልመናዬንም ዋጋ ለመስጠት ሁሉን የሚችል ሁሉን የሚያጽናና መንፈስ ይውረድ። እንግዲህ ማናቸውን ደጅ እጽፋለሁ? ከቤትሽ ደጅ በቀር ይኸውም መሃይምናን የሚጸልዩበት የስምሽ መኖሪያ ነው። ከቤትሽም በገባው ጊዜ ወደ ልጅሽ እጮኻለሁ እንዲህ ስል፣ አቤቱ ሆይ የስም መኖሪያ ወደምትሆን ወደዚሽ ቤት መግባቴን ለሕይወት፣ ለደህንነት፣ ለሰላም፣ ለደስታ፣ ለጸጋ፣ ለክብር፣ ለባለሟልነት፣ ለሰው ፍቅር ብሩህ ለመሆን አድርግ። አቤቱ ሆይ የምሕረትን ደጅ ክፈትልኝ። ምንም ስለ ኃጢአቴ የተዘጋ ቢሆን አቤቱ ሆይ የቁጣህን ደጅ ዝጋልኝ። ምንም ስለ በደሌ የተከፈተ ቢሆን አንተ እንዲህ ብለሃልና፣ የሻ ሁሉ ያገኛል፣ የጸፋም ይከፈትለታል። አቤቱ ይቅርታን እሻለሁ፣ እንዳገኝ ስጠኝ። አቤቱ ሆይ የምሕረትን ደጅ እጸፋለሁ፣ እንድገባ ክፈትልኝ። ምንም ቸርነትን ባስቆጣት ባበሳጫትም መሐሪት ዓይንን ትመልስልኝ። ይቅርታን የተመላች ቀኝህም ትደግፈኝ። የቁጣህን ጽዋ በላይ አታፍስስ፣ ለጥፋትም የተዘጋጀውን የኀጣንን በትር በላይ አታንሳ። በእውነትህ ገስጸኝ፣ በይቅርታም ተከራከረኝ እንጂ። አቤቱ የኀጢአቴን ቁጥር አትተሳሰብ፣ የተጻፈውን ፋቀው፣ ያልተጻፈውን ደግሞ አታስበው። ከትሩፋት ግን ጥቂት ብሠራ የሰናፍጭ ቅንጣት ያህልም ቢሆን ወይም የምጣድ ብልጭታ ወይም የእሳት ፍንጣሪ ያህል በቸርነት አብዛው። የተጻፈውንም አትደምስሰው፣ ያልተጻፈውንም በማይጠፋው በማይደመሰሰው በቅዱሳን መጽሐፍ ጻፈው። ለእኔ የደለበችውንም የዕዳ በደል ደብዳቤ ወደ ምሕረት ጥልቅ ባሕር ጣላት፣ ወርውራት። አቤቱ የይቅርታም ማዕበል ሞገድ ያስጥማት። የስሟም አጠራር ለዘላለም እንዳይኖር ጽሕፈቷን እጠብ፣ ሰርዛት። አቤቱ ቸር ሰው ወዳጅ ለሆነ ለአብ ለባሕርይ አባትህ ይቅርባይ ለመንፈስ ቅዱስ ለባሕርይ ሕይወትህ ለአንተ ክብር ምስጋና ይገባል ለዘላለሙ በእውነት ያለ ሐሰት። የተላ ደስታ መፍሰሻ በምትሆን እናትህ በጸሎቷ ለሚያምኑ ጸጋ፣ ክብር፣ ኃይል፣ ባለሟልነት ይገባቸዋል። አሁንም እንግዲህ ቅድስት ድንግልን እናመስግናት እናድንቃት እንዲህ እያልን በየጊዜው ሁሉ ንጽሕት ሆይ በየሰዓቱም አደፍ ጉድፍ የሌለብሽ በመጽነስም ቢሆን በመውለድም በአራስነትም ቢሆን ያደፍሽበት የረከሽበት ሰዓት የለም። በመውለድ ማኅተም ድንግልኗ ያልተለወጠ እናት ሆይ ድንግልኗን በሥርዓቱ ተጠብቆ የነበረ ብላቴናዋን ለማሳደግ ወተት በድንግልና ይፈሳት የነበረች ድንግል ሳይዘሯት የምታፈራ ንጽሕት እርሻ እርሷም ለቁርባን ያማረ የተወደደ ስንዴ የተሰጠ ሳያጠጧት የለመለመች የወይን ሐረግ ለበዓልም መጠጥ ሊሆን የበረከት ፍሬ ከእርሷ የተገኘ የጌዴዎን ብዝት ግምጃ በድንግል ትመሰላለች። ምድር ሁላ በመላዋ ደረቅ ስትሆን እርሷ ብቻዋን በዝናብ ካፊያ ርሳ ለምልማ ተገኝታለችና። ሴቶች ሁላ ከዚያ ጠል ያልተነካኩ ሲሆኑ ከሰማያዊ አብ ብብት የወረደውን የበረከት ጠል እንደተቀበለች ጠሉን ለመቀበል ሌሎቹ ሴቶች ዝግጁ አይደሉምና። ከዝናሙም ካፊያ ምድር ሁላ በመላዋ ለምለም ስትሆን ግምጃይቱ ደግሞ ደረቅ ሆና ተገኘች።
ሴቶች ሁላ በተለመደው በወንዶች ዘር ሲጸንሱ፣ ድንግል የሴቶች ልማድ የወንዶች ዘር አላገኛትምና፣ ድንግል ግን በሥርዓት ከሴቶች ጋር አልተባበረችም። መጽነሷ ልዩ ሆነ፣ መውለዷም ደግሞ ልዩ ሆነ። የወርቅ ጎሞር በወርቅ የተመሰለች እንደ አራሾች ሥርዓት ባውድማ ያልተበራየውን እንጀራ ተሸክማለችና፣ የአሮን በትር በድንግል ትመሰላለች። ሳይተክሏት ለምልማ ውሃ ሳያጠጧት አብባ ተገኝታለችና፣ ድንግል እነሆ ይህች ነቢዩ ዳዊት ስለ እርሷ አሰምቶ የተናገረላት እንዲህ ሲል፣ ስሚ ልጄ፣ ጆሮሽንም አዘንብይ፣ ሕዝብሽንና የአባትሽንም ቤት እርሺ፣ ንጉሥም ውበትሽን ወዷልና እርሱ ጌታሽ ነውና። ድንግል ይህች ናት። ኢሳይያስ ነቢዩ ስለ እርሷ ይጮህላት እንዲህ ሲል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ድንግል ይህች ናት። ሕዝቅኤል ስለ እርሷ ትንቢት የተናገረላት እንዲህ ሲል፣ በታላቅ ዕጹብ ድንቅ ማኅተብ የታተመ ደጅ በምሥራቅ አየሁ። ከኃያላን ጌታ በቀር የገባባት የለም። እርሱ ግን ወደ እርሷ ገብቶ ወጣ። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያም ይህች ናት። ነቢያት ያሰቧት፣ ሐዋርያት ያደነቋት፣ የደናግል የሰማዕታት ማኅበል ለእርሷ ይገዛሉ። ድንግል ሆይ በመሃይምናን ሁሉ አንደበት የስም አጠራርሽ እንደምን ይጥማል! ድንግል ሆይ የገናነትሽ ምስጋና እንዴት ያምራል! ንጽሕት ርግብ ሆይ ከፀሐይ ከጨረቃ ከከዋክብት ብርሃን ይልቅ የሚያምር የመልክሽ ደም ግባት እንዴት ያማረ የተወደደ ነው! መሰንቆ ለጆሮ እንዲያምር እንዲስማማ፣ የሙሽራ ጌዝ ላይን፣ ማር ላፍ፣ ሽቱ ላፍንጫ፣ የወይን ወለላ ለጉሮሮ፣ ጠጅ ለልብ ያማረ የተስማማ እንደሆነ ውዳሴሽም እንዲሁ ያማረ የተስማማ ነው። ድንግል ሆይ ክብርሽንና ገናነትሽን መናገር እጅግ ያማረ እጅግም የተወደደ ነው። የአበባዋም መልክ የማይጠወልግ የማትደርቅ ንጽሕት ተክል ሆይ የማትሰበር የክህነት በትር የቅዱስ ምስጢር አገልጋዮች ካህናቱ የሚመረከዟት የሚጸጉባት ለምእመናን ሕንፃ ዘወትር ዝግጁ የሆነች የማትነዋወጽ የሃይማኖት መሠረት ብል ነቀዝ የማያበላሻት ሌባ የማይቀርባት መርከብ የውስጧም ዋናተኛ ቀዛፊውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም በቅዱስ ወንጌሉ ቀዛፊዎች በሐዋርያት ዓለምን ሁሉ ከኀጢአት ማዕበል ሞገድ የሚያሻግር ነው። የመርከቢቱ ምሰሶ ግን ከሁሉ በላይ የሚሆን አብ ነው። የባሕሩም ጸጥታ መልሕቁ የድንግልና መርከብ እንዳትሰበር የሚመግባት የመንፈስ ቅዱስ ኃይል ነው። የሥጋዬ ፈቃድ ሙሽራ ያይደለሽ የመንፈሳዊ ሙሽራ ርግብ ሆይ በመመረት ማዕተብ የተጌጥ የተሸለምሽ ነሽ። የሐሰት ድንጋይ በሚሆን በኃላፊ ወርቅ ሽልማት ጌጥ አይደለም፣ ሥጋዊንም ፈቃድ በሚያመጣ ዋጋው በበዛ እንኳ አይደለም። የንጽሕና ቀሚል የምታጠልቅ የብርሃን መጎናጸፊያ የምትጎናጸፍ ንግሥት ቁልፏ ሳይከፈት ከውስጧ የሕይወት ውሃ የተቀዳባት የተቈለፈች የክብር አዘግት በአዲስ ሥርዓት የሆነው ደጇ ሳይከፈት ፍሬዋ የተለቀመ የተዘጋጅ የተክል ቦታ ገልጾ ሲያነባት የሚችል የሌለ የታተመች መጽሐፍ በአለቆች ላይ አለቃ ለሚሆን በነገሥታትም ላይ ለሚነግስ መቀመጫ የምትሆኚ ኪሩባዊ ሰረገላ የመለኮት አትሮኖስ የእሳትነቱን ነበልባል የተሸከመች ሥጋዊ ዙፋን የሰማይ ሁለተኛ ሰማይ እውነተኛውን የራቀ ያስወገደ የቅዱሳን ብርሃን ነው። የመለኮት አትሮኖስ የእሳትነቱን ነበልባል የተሸከመች ሥጋዊ ዙፋን የሰማይ ሁለተኛ ሰማይ እውነተኛውን ያራቀ ያስወገደ የቅዱሳን ብርሃን ነው። ዝናማት ያላበቀሉት አየራት ያላሳደጉትን የሰማዩን እንጀራ ያስገኘች ቤተልሔማዊት መሶብ ሆይ የእሳቱን ነበልባል የተሸከመች ጸጳጦስ ሆይ እንጨቱ ሳይቃጠል እሳቱ ሳይጠፋ የነቢያት ጌጻቸው የሐዋርያት አክሊላቸው የደናግል መነኮሳት መመኪያቸው የሰማዕታት እናታቸው የመላእክት እህታቸው ከሱራፌል የተወዘወዘች የቅዱስ ምስጢር ጽንሃ የኪሩቤል የዕጣናቸው መዓዛ
የማይተኙ የማያንቀላፉ ትጓን የሰማይ መላእክት ሁላቸው የሚያመሰግኗት፣ በየነገዳቸውም ለልጇ ክብር፣ ጌትነት፣ ገናንነት ይገዛሉ። መላእክት በሥርዓታቸው፣ የመላእክትም አለቆች በአነዋወራቸው፣ አጋዕዝት በገናንነታቸው ይገዛሉ። ሥልጣናት በክብራቸው፣ መናብርት በከፍታቸው ይገዛሉ። ኃያላን በየወገናቸው፣ ሊቃናት በሹመታቸው፣ ሱራፌል በምስጋናቸው፣ ኪሩቤል በቅዳሴያቸው ይገዛሉ። ወደ ዙፋኑም የቀረቡት የተጠጉትን በክንፋቸው ፊታቸውን ይሸፍናሉ፣ ከእርሱ የሚወጣው የእሳቱ ኃይል እንዳያቃጥላቸው። በዙፋኑ ዙሪያ ከበው የሚቆሙትም ሱራፌል ይጮኻሉ እንዲህ ሲሉ፣ አሸናፊ እግዚአብሔር የሰራዊት ጌታ ቅዱስ፣ ክቡር፣ ምስጉን፣ ልዩ ነህ። ምስጋና ምድርን ሁሉ መላ። ሳያቋርጡ በምስጋና ይጮኻሉ፣ ምስጋናም በተመላ በሰላም ቃል። ያለዚያ አንዱም ለአንዱ ሁለተኛውም ለሌላው ይመልስለታል። በአነባበር የከበሩ ቅዳሴንም የተመሉ እንስሶች ፊታቸው 4 ነው፣ ክንፋቸውም 6 ነው። የእሳት የተሠራውን ዙፋን ተሸክመው ቅድመ ዓለም ለነበረው ኋላም ዓለምን አሳልፎ ለሚኖረው ይሰግዳሉ። እሊህም አለቆች የወርቅ ማዕጠንት የያዙ የብርሃን ሞጣይት የለበሱ ናቸው። አክሊላቸውም እንደ በረድ ነጭ ነው። እርሳቸውም ደግሞ በበጉ ፊት ይሰግዳሉ እንዲህ ሲሉ፣ ጌታ ሆይ ምስጋና፣ ክብርም ችሎታም ትቀበል ዘንድ ላንተ ይገባሃል። ዕጣንን የተመላ የወርቅ ጽና ይዘው ለመለኮትነቱ እጅ መንሻ ያቀርባሉ። ይኸውም የንጹሐን ጸሎት መዓዛ ነው። እመቤቴ ሆይ ባንቺ ጸሎቴ ትረግ፣ በዚህም ዕጣን ማዕጠንት ትዋሃድ። በእስራኤልም ቅዱስ ፊት የተወደደች እርሱም የተቀበላት ትሁን። በጸሎትሽም መዓዛ ጸሎቴ የጣፈጠች ትሁን። ልጅሽ በመቀበል እንዲያሻትታት በሉባ ተራራ ያሻተተውን የደሆን መሥዋዕት እንዳሻተተ፣ አብርሃም በተራራ ላይ የሰዋውን መሥዋዕት እንደተቀበለ ጸሎቴንም ደግሞ ይቀበል። ይስሐቅ በአዘግተ መሐላ፣ ያዕቆብ የሚዶን አውራጃ በምትሆን በሎዛ የሰዉቱን እንደተቀበለ፣ በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ የምሕረት ነቅ የሚሆን ልጅሽን ለምኘው፣ ኀጢአቴን እንዳይዘክር እንዳያስብ። በኀጢአት ሁሉ እንደኔ ያለ ሴሰኛ፣ እርኩስ፣ አበሰኛ፣ በደለኛ የለም። እንደ ልጅሽም ቸር ሰው፣ ወዳጅ፣ ይቅር ባይ፣ ከመዓት የራቀ ምሕረቱ የበዛ እውነተኛ የለም። የመድኃኒት ብልቃጥ ድንግል ሆይ ጸሎቴ በልጅሽ ፊት የተወደደ ይሁን። የሙሴ መሥዋዕት በምድረ በዳ፣ የአሮን መሥዋዕት በምስክሩ ድንኳን የተወደደ እንደሆነ፣ በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ የሰው ልጆች ሁሉ ጸሎት መመላለሻ፣ የአዳምም ልጆች ሁሉ ምህላ መቀበያ፣ ንጽሕት የወርቅ መሰላል፣ የአካል ሦስትነት ወዳለበት ወደ ላይ ጸሎቴን አሳርጊ። በዚያውም ላይ ኀጢአቴን የሚያረቅ ዕዳዬን የሚከፍል ያማረ የተወደደ እግዚአብሔርን በረድኤት የተቀበለው ይሁን። ወደ መንግሥተ ሰማያት የምትገባ የመድኃኒት ደጅ ድንግል ሆይ ወደ ልጅሽ ወደ ወዳጅሽ ወደ ኢየሱስ ክርስቶስ ሰርግ እንድገባ አድርጊኝ። የክርስቲያን ወገኖች ሁሉ የሚጠጉባት የሃይማኖት በትር ድንግል ሆይ በኀጢአት ተሰናክዬ በመሪር ለቅሶ ላይ ከመውደቅ ደግፊኝ። የሕይወት መቅጃ የክብር አዘግት ድንግል ሆይ ከሥጋዬ ርኩሰት ንጹሕ አድርጊኝ፣ ያውም የማመንዘር ርኩሰት ነው። ከሽቱ ሁሉ መዓዛ ያማረ የተወደደ የበረከት አበባ የሚሆን አማኑኤልን ያስገኘሽ ነባቢት ገነት ድንግል ሆይ በሽቱሽ መዓዛ እንድሻተት አድርጊኝ። በንጽሕናሽ መዓዛም የኀጢአቴን ክፉ ሽታ አርቂልኝ። በወርቅ ዘርፍ ልብስ የተጎናጸፍሽ የተሸለምሽ ንግሥት ሆይ በየጊዜው በየሰዓቱ የንጽሕና ልብስ የቅድስናንም መጎናጸፊያ እንድለብስ አድርጊኝ። ካልታወቀ ከተሰወረ፣ ከታወቀ ከተገለጸ ጠላት መነሳሳት አድኝኝ። ከአመፀኞች ከበደለኞች ሰዎች ጸብ ክርክር ሰውርኝ።
ከመላስ ካሉባልታም በጥላሽ በረድኤትሽም ክንፍ ሸፍኝኝ። የሲኦል አጋንንት የማይበረቱባት የቤልዮር ሰራዊትም የማያጠፏት በማይከፈል በሦስቱ ቅዱስ ሃይማኖት የወርቅ መሠረት ላይ የተመሠረተች የማትፈርስ የሕይወት መድኃኒት ግድግዳ ድንግል ሆይ ለዘላለም እውነተኛ ምግብ የሚሆን መና የተከማቸብሽ የወርቅ መሶብ ሆይ እርስፎራውን የቁርባኑን መሥዋዕት ልጅሽን እንድቀበል አድርጊኝ። የመንፈስ ቅዱስ መዓዛ የተዋሃደውን የምስጢሩን ወይን የምትሸከም የወርቅ ጽዋ ድንግል ሆይ ከልጅሽ ደም እንድቀበል የተገባው አድርጊኝ። በመጠጣቱም ቅዱስ በመቀበሉም ንጹሕ ልሁን። ድንግል ሆይ የንጉሥ እናት ንግሥት እመቤቴ፣ የእግዚአብሔር እናት ክብርት፣ የአምላክ እናት ንጽሕት፣ የንጹሕ ባሕሪ እናት፣ ሰማይ የፀሐይ መገኛ ቤተ መንግሥት፣ የመሲህ እናት ታቦት፣ የሕግ እናት፣ ድንኳን የነባቢ በግ እናት፣ የወይን ሐረግ የሕይወት ፍሬ መገኛ፣ ብዝት ግምጃ፣ የጠል መውረጃ፣ መሠዊያ፣ የሰማያዊ ቁርባን እናት፣ መርከብ፣ የዋናተኞች እናት ድንግል ሆይ የንጉሥ እናት ንግሥት እመቤቴ፣ የእግዚአብሔር እናት ክብርት፣ የአምላክ እናት ንጽሕት፣ የንጹሕ ባሕሪ እናት፣ ሰማይ የፀሐይ መገኛ ቤተ መንግሥት፣ የመሲህ እናት ታቦት፣ የሕግ እናት፣ ድንኳን የነባቢ በግ እናት፣ የወይን ሐረግ የሕይወት ፍሬ መገኛ፣ ብዝት ግምጃ፣ የጠል መውረጃ፣ መሠዊያ፣ የሰማያዊ ቁርባን እናት፣ መርከብ፣ የዋነተኞች እናት፣ መቅደስ፣ የካህን እናት፣ ሰፊ መጋረጃ፣ የመለኮታዊ ምስጢር መኖሪያ፣ መቅረዝ፣ የብርሃን እናት፣ ንጽሕት ጥጃ፣ የነጭ በሬ እናት፣ ልዕልት በአርያም የሚኖር ልዑል እናት፣ ቡርክት የአኩት እናት፣ ውድስት የምስኩን እናት፣ ምዕዝት የሽቱ እናት፣ የወርቅ ሳጥን የዕንቆ ባሕሪ መገኛ፣ ጎሞር የመና እናት፣ ኢየሩሳሌም የትንቢት አገር መመኪያችን፣ የሐዋርያት እናት፣ ምስራቅ የሰማይ ኮከብ መገኛ ድንግል ሳላቋርጥ አመሰግንሽ ዘንድ የኪሩቤልን አፍ የሱራፌልን ልሳን ብቀበል በዚህም ምስጋናሽን ለመፈጸም አልችልም። የሰለሞንን ጥበብ ብነሳ የልቦናይም አዝቅ ቢሰፋ እስከ ባሕር ቢዘረጋም የቃሌም ቡቃያ እስከ ቀላይ ድረስ ቢጠልቅ በዚህ ውዳሴሽን ለመፈጸም አልችልም። መጋቤ ብርሃናት በሚሆን በኡራኤል መልአክ እጅ እውቀት የሚገልጥ የእሳት ጽዋን ሱቱኤል የተባለ ዕዝራ እንደ ጠጣ የመጻሕፍትን ነገር የሚናገር የምስጋናን ጽዋን ብጠጣ በዚህም ቅዳሴሽን ለመፈጸም አልችልም። ድንግል ሆይ ሰውነቴ ሁሉ አንደበት የተመላ ቢሆን በአጥንቶችም ቁጥር እውቀት ቢሰጠኝ የራሴ ጸጉርም ሁሉ መናገር ቢሰጠው በዚህም ውዳሴሽን ለመፈጸም አልችልም። ሰማይ በስፋቱ ብራና ቢሆን ባሕርም ቀለም ቢሆን ምስጋና የተመላውን ክብርሽን ገናነትሽን ለመጻፍ በዚህም ምስጋናሽን ለመፈጸም አልችልም። የነቢያትና የሐዋርያት ማኅበር ለመፈጸም የማይችሉት ምስጋናሽን እኔ ድሃው ለመፈጸም እንደምን እችላለሁ? የጻድቃንና የሰማዕታት ማኅበር ለመፈጸም የማይችሉት ውዳሴሽን እኔ ወራዳው ለመፈጸም እንደምን እችላለሁ? የደናግል መነኮሳት ማኅበር ለመፈጸም የማይችሉትን ቅዳሴሽን እኔ ምስኪኑ ለመፈጸም እንደምን እችላለሁ? አሁን ግን የኀጢአቴ ብዛት ከቁጥር ከስፍር የተረፈ ሆኗልና ለልመናሽ አቅልዪልኝ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ለጸሎት እጄን ወደ ልጅሽ በዘረጋው ጊዜ ስለ እኔ ለመጸለይ ቅዱሳት እጆችሽን ንጹሐን ጣቶችሽን ወደ ልጅሽ ዘርጊ፣ ከእኔም ጋር ቁሚ። በእርሷ ያለውን ምኞት ግዳጇንም ለማግኘት ልቦናዬ እንድትተጋ እንዲሁ ደግሞ አንቺም ግዳጄን ለመስጠት የከበደውን ጭንቀቴን ለማቃለል የተጋሽ የነቃሽ ሁኚ። ከሁሉ ይልቅ እኔ ድሃ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በአንቺ ባለጸግነት እመካለሁ። ከሁሉም ይልቅ ኃጥእ ስሆን ከሁሉ ይልቅ ጻድቅ እንደሆንኩ አስቤ በንጽሕናሽ እመካለሁ። በእኔም በጎ ሥራ በትሩፋቴም የመጽደቅ ተስፋ የለኝም። በአንቺ ጽድቅ በበጎ ሥራሽ እንጂ በራሴም ድካም የመዳን ተስፋ የለኝም በአንቺ እንጂ።
ኃጢአቴን ለመናገር ለምን እፈራለሁ? አለመናዘዜስ ለምን ነው የሚከሱኝ? ጠላቶቼ የሚመሰክሩብኝ ኃጢአቶቼ ሳሉ እንግዲህ ኃጢአቴን እናገራለሁ። የተሰወረውን በሚያይ አፍ፣ የተናገረውን ልቦና፣ የመከረውን መርምሮ በሚያውቅ በልዑል እግዚአብሔር በዐይኖቼ ፊት የተገለጸ ሲሆን እኔ ለምን እሰውረዋለሁ? እኔም ብሰውረው ኃጢአቴ ሊከሰኝ ይጮኻል። በደሌን ለማመን እኔ እንግዲህ ለምን ዝም እላለሁ? የሠራሁትም ክፉ ሥራዬ ያሳጣኛል። የሚዘልፈኝ ምስክር አልሻም። እኔ ለራሴ የራሴን ዘለፋ አነባለሁ እንጂ ስለ ኃጢአቴ ራሴን ወደ ልዑል እግዚአብሔር እጥላለሁ። ደግሞ እንዲህ እላለሁ፣ ኃጢአቴ ከራሴ ጸጉር በዝቶአልና እንደ ጽኑ ሸክም ከበደኝ። ከስንፍናይም የተነሣ ቁስሌ መገለ፣ እጅግም ከረፋ ሸተተ። ዳግመኛም እንዲህ እላለሁ፣ ስፍር ቁጥር የሌላት ክፉ ነገር አግኝታኛለችና ኃጢአቶቼ አገኙኝ ያዙኝም፣ እኔ ግን ማየት ተሳነኝ። በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ ስለ እኔ ጸልይ ለምኚ። እኔም በአንቺ ጸሎት አምኛለሁና ለልጅሽ ይቅርታ መምጣት አንጋጥታለሁ። ለክብርሽም እሰግዳለሁ፣ ለገናነትሽም እሰግዳለሁ፣ እገዛለሁ። ለአንቺ አገልጋይ የሚሆን የባርነቴ ደብዳቤ በልቤ ሰሌዳ ተጽፏል። ጽሕፈቱም እንዲህ የሚል ነው። አምላክን ለወለደች ድንግል በዕብራይስጥ ማርያም የተባለች ለተመረጠች ንዕድ ክብርት ለሆነች ማርያም ባሪያዋ፣ አገልጋዩዋ፣ ልጇ፣ ወዳጇ ኢየሱስ ክርስቶስ በደሙ የዋጀው እገሌ ነው። ይህችም ደብዳቤ በልጅሽ በኢየሱስ ክርስቶስ በደሙ ቀለምነት ልቦናዊ ሰሌዳ ሆኖ ተጽፋ ትኑር። ጽሕፈቷም ለዘላለሙ አትፋቅ። በመከራም በሞትም በሕይወትም ቢሆን አትደምሰስ። ለዘላለሙ ተጽፋ ትኑር። የተሰወረውን የሚያውቅ መንፈስ ቅዱስ ያንብባት፣ የሚያጠፋትም የለም። ያለመለየት በአነዋበር በተባበሩ፣ አንዱም ሳይበልጥ አንዱ ሳያንስ፣ አንዱ ሳይቀድም አንዱ ወደ ኋላ ሳይቀር፣ በአገዛዝ በአነዋበር በመልክ አንድ በሆነ በአብ በወልድ በመንፈስ ቅዱስ ስም ትታመናለች። አኳኋናቸውም አይታወቅም። ይህ ከዚህ ነው፣ ሁለተኛውም ከዚህ ውስጥ ነው፣ ሦስተኛውም እንዲህ ያለ ነው አይባባሉም። ባለመለየት ሲኖሩ ለቀዳማዊነታቸው ጥንት ለዳህራዊነታቸው ፍጻሜ የለውም። ለዘላለሙ በእውነት ያለ ሐሰት የሚሰማም ሁሉ ይበል አሜን። በእውነት ይሁን ይደረግ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ የምሕረት አስራት አድርገሽ ውደጂኝ። ሰውና መላእክት በተሰበሰቡ ጊዜ፣ መባርክትም በተጨነቁ ጊዜ፣ የበደሉትም የዕዳ በደላቸው ደብዳቤ በተገለጸ ጊዜ፣ የተዳደፉትንም በሚያረክስላቸው ጊዜ በተድላ በደስታ ከአንቺ ጋር እንድንኖር እንድመላለስ አድርጊኝ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ያለ ዋጋ የምሕረት ምጽዋትን ከአንቺ ዘንድ እለምናለሁ። ወንድ ልጅ ከአባቱ መልካሙን ስጦታ እንዲለምን፣ ሴት ልጅም ከእናቷ በጎን ነገር እንድትለምን፣ ወንድ ባሪያ ከጌታው፣ ሴት ባሪያ ከመቤቷ እንዲለምኑ፣ እንዲሁም ከበጎ ሥራ ከትሩፋት ባዶ ስሆን በአንቺ ደግነት የሚገኘውን በጎን ዋጋ ለማግኘት ነፍሴ ትታመናለች። የመለኮት ዙፋን ሆይ ከምስጋና ጌታ በቀር ምንም ያልገባባት ንጽሕት አዳራሽ፣ እርሱ ግን እንደተቈለፈች የገባ እንደተዘጋችም የወጣ የልጅሽ ሙሽርነት በሺህ ማዕድ በምሳ ደብረ ጽዮን እንድቀመጥ ዝግጁ አድርጊኝ። የአሳትን ዘመዶች እርሳቸውም የሦስቱ አስማት የሥላሴ ማኅበር የሚሆኑ የቅዱሳንን ነፍሳት የምትሰበስብ ዘረ መትራ ሆይ ከሐር ፈትል የተሠራች በወርቅ መርገፍ የተጌጸች የተከፈፈች ጌጿ ፈርጿም ለዐይን የሚያምር ንጽሕት የተላ ደስታ መጋረጃ የአሸናፊ ልዑል እግዚአብሔርን የባሕሪ ልጁን የተሸከመች የአሚናዳብ ሰረገላ ዓለምን ሁሉ የመላ እርሱን የተሸከምሽ ድንግል ሆይ ሁከትን በተመላ ዘመን ሰረገላ ከሚጫን ከዓለም ህልፈት ጥፋት እንድድን አድርጊኝ። የዓለም ሁሉ አርነት ደብዳቤ የተጻፈብሽ የሕይወት መድኃኒት ሰሌዳ ሆይ
በኢየሩሳሌም ሰማያዊት አዕማድ ስሜን ጻፊልኝ። የአሕዛብ ብርሃን የዕውራን መሪዎች የሚሆኑ ሐዋርያት የተተከለበት ትስብእት እስከዚህ ድረስ ለለበሰ አምላክ የመከራው ተካፋዮች የሚሆኑ እንደ በግ በሰይፍ የታረዱ እንደ ወርቅ በእሳት የተፈተኑ የሰማዕታት ማኅበር ድንኳን ከተተከለበት ለንጉሠ ነገሥት እጅ መንሻ የመንፈስ ቅዱስ ድልብ የተባሉ ያለማቋረጥ በማመስገን ያለ ርኩሰትን በንጽሕና አነዋወራቸውን ወደ መላእክት ሥርዓት የለወጡ የደናግል የመነኮሳት ማኅበር ድንኳን ከተተከለበት የሐዲስ ሥርዓት መሥዋዕት መዓዛ የሚሰምርብሽ ንጽሕት ጠረጴዛ ሆይ የእኔን ርኩሰትና ዝገት በንጽሕናሽ ወልውዪው ሸንግይልኝ። ጽሕፈታቸው የልዑል እግዚአብሔር ጽሕፈት፣ ሥራቸውም የልዑል እግዚአብሔር የሚሆን የመሐላ ጽላት በወርቅም የተለበጠ ታቦት በውስጧ ያለባት የቅዱሳን ቅድስት የተባለች የሕይወቴ መድኃኒት ሁለተኛ ክፍል ሆይ ለኀጢአቴ ስርየት ለብዙዎችም ቤዛ ሊሆን ራሱን ያማረ የተወደደ መሥዋዕት የበጎ መዓዛ አድርጎ ያቀረበ የካህናቱ አለቃ ልጅሽ ኢየሱስ ክርስቶስ ወደ ገባበት ጽራርያም መጋረጃ ውስጥ ደግሞ ስሜን ጻፊልኝ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ በጸሎትሽ የታመንኩ ስሆን ማንን እፈራለሁ? እንግዲህ የሚችለኝ የለም። ሰማይ መጅ ቢሆን ምድርም ወርጮ ቢሆን እኔንም ለመፍጨት ቢገናኙ የሚያደርጉኝ የለም። ምድርም ከበታቿ ያለውን የቀላይን ምንጭ ሁሉ ብታመነጭ ቀድሞም በኖኅ ጊዜ እንደተደረገ የጥፋት ውሃን ለማውረድ ሰማይ ቢቀደድ በጸሎትሽ አምኜ ሳለሁ የሚጎዱኝ የሚያደርጉኝ የለም። በሎጥም ዘመን በሰዶምና በገሞራ ላይ እንደዘነመ እሳትና ድኝ ቢዘንብም በልመናሽ አምኜ ሳለሁ የሚያደርገኝ የለም። ኖህም በእንጨት መርከብ ከማያዬ እንደዳነ እንዲሁም እኔም በቅድስናሽ መርከብ እድናለሁ። ሎጥም በቅዱሳን መላእክት እጅ ከወረደው እሳትና ድኝ እንደዳነ እኔ ደግሞ በቅዱሳት እጆችሽ የማይዳሰሰውን እሳት በቀፉት በዓለም ላይ ከሚመጣው ከወረደውም መቅሰፍት እድናለሁ። ቅድስት ድንግል ሆይ ምስጋናሽ ለልቤ መሰንቆ ነው፣ የውዳሴሽም ዘፈን ለአፌ እንዚራ ነው። የፊትሽም መልክ በዓይኖቼ ፊት የተሳለ ነው። የስምሽንም አጸራር ይንቀሳቀሳሉ፣ ለምስጋናሽም እሰይ ይላሉ። የሙዚቃ ድምፅ ዘፋኙን ልቡና እንዲያነቃቃው የአዝማሪንም ልቡና የመሰንቆ ጩኸት እንዲያነሳሳው የስምሽ መጠራት እንዲሁ ልቡናዬ ያነቃቀዋል። ፍቅርሽ በልቡናዬ አደረ፣ እንደ ውሃ ባንጀቴ እንደ ቅቤ ባጥንቴ ገባ። የውዳሴሽም ማኅሌት ጌጽ ሽልማት ሆነኝ፣ ለክብር ለማብራት ጌጽ ሆነኝ። በወርቅ ላይ እንደተለበጠ ዕንቁ በሐር ፈትልም እንደተደረደረ ፈርጽ በነገሥታት ራስ ላይም እንደሚያንጸባርቅ ዘውድ እንደ ሙሽራም ሽልማት እንደ ሙሽራይቱም ጌጽ ድንግል እናት ሆይ ያለ ርኩሰት ሙሽራ አደፍ ጉድፍ የሌለባት የሰርግ ቤት በንጽሕና መጽነስሽ ከፍጥረት ሁሉ ልዩ ነው። መውለድሽም ያለ ርኩሰት ነው። ሰውነትሽ በማይለወጥ ድንጋሌ ማኅተብ ታትሞ ሳለ ነው። የነፋሳት ኃይል ሊጥላት የወንዝ ፈሳሾችም ሊገፏት የማይችሏት ለዘላለሙ ጸንታ የምትኖር አዳራሽ ሆይ ከመገፋት ከመውደቅ አድኝኝ። የሁከት ዘመን አውሎ ነፋሱን አስነስቶብኛልና። አምሮ ከተሠራ ደርከኖ ከሚባል ግምጃ ጋራ በወርቅ ፈትል የተደረደረች የተከፈፈች ያክንትም ከሚባል ዕንቁ ከፒሶስ ልብስ ኦደሬም ከሚባል እጽፍ ድርብ የተሠራች የታላቁ ሊቀ ካህናት የአሮን ልብስ በውስጧም የዘይት እንጨት የተባሉ የ12ቱም ነገደ እስራኤል ምሳሌ 12ቱ ዕንቆ የተደረደሩባት የ12ቱም አዕናቅ የእውነት ትርጓሜያቸው በ12ቱ ሐዋርያት የመለኮት ደቀ መዛሙርት ይተረጎማል። ደግሞ በውስጧ እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት ጸበደጤን ልብስ ሻኩሮቿም የሙሽራይቱ ጌጽ ፈርጽ የተባሉ ቅዱሳን ሰማዕታት ያለመጥፋት የሚበሩ ፋናዎቿ ናቸው። ደግሞ በውስጧ እንደ ሮማን ፍሬ ያለ የወርቅ ሻኩራ ያለባት ጸበደጤን ልብስ ሻኩሮቿም የሙሽራይቱ ጌጽ ፈርጽ የተባሉ ቅዱሳን ሰማዕታት
ያለ መጥፋት የሚበሩ ፋናዎቿ ናቸው። በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ የንጽሕና መጎናጸፊያ እንድጎናጸፍ፣ የሃይማኖት መጨከንን እንድለብስ፣ የሕይወት የመድኃኒት አክሊል እንድቀዳጅ አድርጊኝ። የልጅሽን ደግሞ የመስቀሉን በትር በመያዝ በጠላት ኃይል ሁሉ ላይ የተፈራው ልሁን። የሚቃረነውንም ጠላት በልጅሽ በወዳጅሽ በችንካሮቹ ፍላጻ ልንደፈው። የመለኮቱንም ሰይፍ የታጠቅኩ ልሁን። የጨለማው መኳንንት መላእክተ ጽልመት እኔን ለመቃወም ለመከራከር እንዳይችሉ የጽድቅ ጋሻን ከግራ ከቀኝ የተጋረድኩ ልሁን። የንጹሐን ደናግል መመኪያቸው ድንግል ሆይ የኃያላን ሰማዕት እናት ሙሽራ ከመሃይምናን ሁሉ ተላ ደስታ ንዕድ ክብርት የተዋረዱትን ከፍ ከፍ የምታደርጋቸው በቅዱሳን ሁሉ ዘንድ የተመረጸች ናት። በተደነቁት ሁሉ ማኅበር ሹማምንት ዘንድ የተመሰገነች ናት። የትጉሃን መላእክት ማኅበር ሁላችሁ ወደ እኔኑ። ስማችሁ የተጠራ መላእክተ ገጽ፣ የከበራችሁ የምስጋና መላእክት፣ የተመረጻችሁ የቅዳሴ መላእክት ወደ እኔኑ። የኃይል መላእክት ጽኗን፣ የተልእኮ መላእክት አዛዦች፣ የረዳትነት መላእክት አሸናፊዎች፣ የማዳን መላእክት መንፈሳውያን፣ ረቂቃን የምሕረት መላእክት ባላደራዎች ወደ እኔኑ። የእሳት መላእክት የሚያስፈሩ ግሩማን፣ የነጎድጓድ መላእክት መደንግፃን፣ የጸዳል መላእክት ብሩሃን፣ የደመናት መላእክት ረዋዲያን፣ የነፋሳት መላእክት ኃያላን ወደ እኔኑ። በፀሐይና በጨረቃ በከዋክብት ላይ የተሾማችሁ መላእክት፣ ባሕሩን የወንዙን ውሃ ሁሉ ምንጩን ለመጠበቅ የተሾማችሁ መላእክት፣ የእንጨቱን ፍሬ የምድረ በዳውንም እንጨት አትክልት አዝርዕትን ለመጠበቅ የተሾማችሁ መላእክት ወደ እኔኑ። የሚበረውን ሁሉ ወፍ፣ በውሃ ውስጥና በምድር ላይ የሚንቀሳቀሰውን ሁሉ ለመጠበቅ የተሾማችሁ መላእክት፣ የቆላ የላብ መላእክት፣ የብርድና የውርጭ መላእክት፣ የበረድና የጉም መላእክት ወደ እኔኑ። የአውሎ ነፋስና የአመዳይ መላእክት፣ መናብርት፣ ሥልጣናት፣ አጋዝት፣ ኃያላት፣ መኳንንት፣ ሊቃናት፣ በአነዋወር የከበራችሁ አርባብ ወደ እኔኑ። ሰይፍ ጃግሬዎች፣ የሚካኤል ሰራዊት፣ የጌታን ጠላት የምትገድሉ የገብርኤል ሰራዊት፣ በኃይል የታጠቃችሁ የእሳቱንም ሰይፍ አጽንታችሁ የያዛችሁ ወደ እኔኑ። የእሳት አክሊል ራስ ወርቅ የደፋችሁ የማቸነፍ ጋሻ የያዛችሁ የሩፋኤል ሰራዊት ጋሻ ጃግሬዎች፣ የኡራኤል ሰራዊት፣ የብርሃን መላእክት ልቡና በሚያሸብር በሚያሸሽ ነጋሪት ድምፅ ምስጋና የምታሰሙ ወደ እኔኑ። የሰዳክኤል ሰራዊት፣ የመብረቅ ልብስ የለበሳችሁ የእሳት ጦር የያዛችሁ ለጦርነት የተዘጋጃችሁ ሰራዊት፣ የማያቋርጽ ምስጋናን የተመላችሁ የአናንኤል ሰራዊት፣ በየጊዜው በየሰዓቱ የቅዱሳንን ጸሎት ለማሳረግ ወደ እኔኑ። ዓይንን የተመሉ ኪሩቤል፣ ለእያንዳንዱ 4 ገጽ አለው፣ ለእያንዳንዱም ክንፉ 6 ነው። ሌሎች ደግሞ 8 ክንፍ ያላቸው ናቸው። ሰረገላቸውና ክንፋቸውም ዓይን የተመላ ነው። ሱራፌልም ቅዳሴን የተመሉ ናቸው። ክንፋቸውም 6 ነው። እርሳቸውም ደግሞ የከበሩ የተመረጹ 24 አለቆች አሉ። ለመለኮት ገናንነት ለጌትነቱም እጅ መንሻ ሊሆን የቅዱሳንን ጸሎት የሚያሳርጉ ናቸው። ከኪሩቤል ባነዋወር የከበሩ የልዑል እግዚአብሔር ሰረገሎች ወደ ሰራዊት ጌታም የቀረቡ አሉ። እርሳቸውም 4 እንስሶች ናቸው። ለአንዱ ፊቱ የሰው፣ የሁለተኛውም የአንበሳ፣ የሦስተኛውም የላም፣ 4ተኛውም የንስር ነው። ሕዝቅኤል ነቢዩ እንደተናገረው ከራሳቸው እስከ ወገባቸው 4 ናቸው፣ ከወገባቸው እስከ እግራቸው 1 ናቸው። አንዲት ሰዓት እንኳን ምስጋናውን አያቋርጡም። እንግዲህ የመላእክት ማኅበር ሁላችሁ ወደ እኔ ትመጡ ዘንድ እናገራለሁ። አምላክን በወለደች በዕብራይስጥ ማርያም የተባለች በተመረጸች በተደነቀች ድንግል ማርያም በድንግልናዋ ምስጋና ጊዜ እናንተ ጋር አንድ ሆኜ እንዳመሰግን ነው። ነገር ግን እናንተን ለመጥራት የምደፋፈር በእኔ ደግነት አይደለም፣ በጌታችሁ እናት በተመረጸች ድንግል የስማ መጠራት ነው እንጂ። የእኔን ወራዳነት አታስቡ፣ የንግሥታችሁን ልዕልና አስቡ እንጂ። የእኔን ኀጢአት አታስቡ፣
የአምላካችሁን እናት ንጽሕናዋን አስቡ እንጂ። የሰማይ መላእክት ትጉሃን ሆይ ኃጡ እኔ በደለኛውም የመሃይምናን የጸሎታቸው ሙዳይ የምትሆን በዕብራይስጥ ማርያም የተባለች በተመረጸች ድንግል ማርያም በከበረ ስሟ በጸለዩ ጊዜ እናንተም ደግሞ ከእኔ ጋር ጸልዩ። ልቡናዬ ለፈቀደው ነገር ለግዳጄ ተመካክታችሁ ትጸልዩልኝ ዘንድ እማልዳችኋለሁ። የክብራችሁንም ገናንነት አደንቃለሁ። በገሃነም ተሰውሮም ቢሆን በእኔ የተነሣ ተቃራኒ ጠላት ቢኖር የእሳቱን ሰይፋችሁን ምዘዙ፣ የእሳቱን ጦራችሁን ወርውሩ፣ የመብረቁን ቀስታችሁን አሽቡ፣ የነጎድጓዱንም ፍላጻዎቹን ሳቡ። ሊቃወመኝ የወደደውን ንደፉት፣ በሚበርቀው የእሳት ፈረስ ክበቡት፣ ምድርን በሚያነዋውፀው የመብረቅ ሰረገላ ተከተሉት። ከምታገኘውም ከቁጣችሁ መፈራት የተነሣ የሰማይ ስፋት ይጥበበው። ከምትከፋውም የእጃችሁ መክበር የተነሣ የምድር ስፋት ይጽነቀው። ከፊታችሁ ግርማ የተነሣ ተቃራኒ ጸላት ይሽሽ። ትዕቢተኛ ኩሩ ይውደቅ። ልቦናውንም ከፍ ከፍ የሚያደርግ በእርሱም ማዕረግና ክብር የሚታበይ ይሰበር ይሰባበር። የእባብ መርዝ አልጫ ይሁን፣ ወጥመዱም ይቀደድ። ሰውንም ከሰው የሚያጣላ ዲዳ ይሁን። የአመፀኛም አፍ ይለጎም። ሟርተኛ ጠንቋይ ይነቀል። አስማተኛ እስራየኛ ይጥፋ። በሰውም የሚታመን ይረገም እንደተጻፈ። በእስራኤል ቅዱስ ግን የሚመካ በያዕቆብም አምላክ የሚያምን በንጽሕት እናቱም ጸሎት የሚጠጋ በደህና ይደር በደህናም ይዋል እስከ ዘላለሙ አሜን። ውድ ክርስቶሳውያን ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ። የልቦናችሁንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህን ዕለት ይህን ሰዓት ባርኮ ለሰጠን ለዚህ ሁሉ ጸጋ ላበቃን ለሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅርባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን፣ አሜን። የዓለምን መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችንና የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን እናታችን ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን፣ አሜን። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን፣ አሜን። ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት፣ ወንጌልን ላደረሱልን ሐዋርያት፣ ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን፣ ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለአገራችን ሰላምን፣ ለሕዝባችን ፍቅርን ያምጣልን፣ አሜን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን ወለተ ኪሮስ ፍሳ፣ ወለተ ሐና ሴቴ፣ አስካለ ማርያም ወለተ ጻድቅ፣ ወለተ ማርያም ፍሬ ሰንበት ትርሲተ ድንግል፣ ወለተ ዮሐንስ ክንፈ ሚካኤል ገብረ ሥላሴ፣ አስካለ ማርያም እህተ ማርያም ወለተ ገብርኤል፣ ወለተ ገብርኤል ወልደ ገብርኤል፣ ወለተ አናንያ ወለተ ማርያም ገብረ ሥላሴ፣ ክንፈ ሚካኤል ኃይለ ኢየሱስ፣ ገብረ ኪዳን ገብረ ሥላሴ፣ ፈቃደ ሥላሴ ኃይለ ኢየሱስ፣ ርብቃ አበባ፣ ህሩይ ሃኒ ዋኤል መክዳ፣ ወለተ ማርያም ወለተ ሚካኤል፣ ወለተ ያሬድ፣ ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ፣ ኃይለ ማርያም ወለተ ሥላሴ፣ ሳይለ ማርያም ወለተ ሥላሴ፣ ሰብለ ማርያም ስርጉተ ሥላሴ፣ ወለተ ሕይወት ሰሊና፣ ወለተ ትንሣኤ የህወይና ንግሥቲ አዜብ፣ ወለተ መድህን አስራተ ማርያም፣ ወለተ ማርያም ስህነ ማርያም፣ ተክለ ወልድ ወልደ ሚካኤል ተክለ ሚካኤል፣
ወልደ ሚካኤል ገብረ ኪዳን ኃይለ ሚካኤል ወልደ ገብርኤል እህተ ማርያም ወልደ ኪዳን ፍቅርተ ማርያም ፍቅረ ማርያም ስህነ ማርያም ወለተ ማርያም ገብረ ሥላሴ ወለተ መድህን ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያም ወልደ ሥላሴ ወልደ ሰንበትና ጽጌ ማርያም ሁላችሁንም እግዚአብሔር ያስባችሁ እነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያደርግላችሁ። ልዑል እግዚአብሔር ከኀጢአት በቀር የልባችሁን መሻት ሁሉ ይፈጽምላችሁ። አሜን። እንዲሁም ከዚህ ዓለም ድካም በሥጋ ተለይተው ያረፉትን ወገኖቻችንን ወለተ ጽዮንን ወልደ ሰማያትን ወለተ ሥላሴን ገብረ ሥላሴን ወለተ ማርያምን ወለተ ጽዮንን ወልደ ሰማያትን ወለተ ሥላሴን ገብረ ሥላሴን ወለተ ማርያምን ሳህለ ማርያምን እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ቅዱሳንና ጻድቃን በሚያርፉበት መከራና እንባ በሌለበት በአጸደ ነፍስ በገነት በመንግሥተ ሰማያት በክብር ያሳርፍልን። አሜን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን ለዘላለሙ አሜን።